ሰላም ጤና ይስጥልኝ ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ። አፍሪኤግዚም ባንክ ለኢትዮጵያ ኢኮኖሚ እድገት የሚያደርገውን ድጋፍ አጠናክሮ ይቀጥላል። የኬንያው ምሁር ኢትዮጵያ የባህር በር የማግኘት እንቅስቃሴዋን ጎረቤት ሀገራት ሊደግፉ እንደሚገባ ገለጹ። አዲስ አበባን ውብና ጽዱ ለማድረግ በተሰራው ስራ ላይ አሻራችንን በማኖራችን ደስተኞች ነን ሲሉ የኮሪደር ልማት ሰራተኞች ገለጹ። በአማራ ክልል እየተከናወነ ባለው የአጀንዳ ማሰባሰብ የምክክር ሂደት አሳታፊና የሁሉም ሀሳብ እንዲካተት እየተደረገ መሆኑ ተገለጸ። ዜናውን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ ነኝ። አብራችሁን ቆዩ። ኢትዮጵያ በአፍሪካ እድገት ውስጥ ቁልፍ ሚና ያላት ስትራቴጂካዊ ሀገር መሆኗን የአፍሪካ ኢምፖርትና ኤክስፖርት ባንክ አፍሪኤግዚም የህግ ተገዥነት ዳይሬክተር ኢድሪሳ ዲዮፕ ገለጹ። ዳይሬክተሩ እንዳሉት ኢትዮጵያ ባለፉት 2 አስርተ ዓመታት በየዓመቱ ሀገራዊ ጥቅል ምርቷ እድገት እንዳስመዘገበ ማየታቸውን አንስተዋል። በቅርብ ጊዜ የተደረጉ የህግና የአሰራር ማዕቀፍ ለውጦች በኢትዮጵያ ኢኮኖሚ ላይ በጎ ተጽዕኖ ማሳደራቸውን አመልክተዋል። የኢትዮጵያ ብሔራዊ ባንክ በውጭ ምንዛሬ ላይ ተግባራዊ ማድረግ የጀመረው ፖሊሲ የውጭ ቀጥታ ኢንቨስትመንት ለመሳብና የውጭ ምንዛሬ ክምችትን ለመጨመር አስተዋጽኦ ማድረጉን ተናግረዋል። የማሻሻያ ስራው የአፍሪኤግዚም ባንክ ትኩረትን መሳቡን የገለጹት ዳይሬክተሩ ኢትዮጵያ ለባንኩ ቁልፍ የገበያ መዳረሻ እንደሆነች ተናግረዋል። ባንኩ በኢትዮጵያ የቢዝነስ ስራዎችና የፋይናንስ ተቋማትን እየደገፈ እንደሚገኝም አመልክተዋል። ባንኩ በፋይናንስ ክፍያ ስርዓቱ አማካኝነት ድንበር ዘለል የንግድ ልውውጥን የመደገፍ ፍላጎት እንዳለውም ነው ዳይሬክተሩ የጠቆሙት። ባንኩ ከኢትዮጵያ ጋር በአጋርነት በመስራት ለኢትዮጵያ የኢኮኖሚ እድገት ድጋፍ ለማድረግ ዝግጁ መሆኑን አመልክተዋል። የባህር በር ለማግኘት የጀመረችው እንቅስቃሴ የጎረቤት ሀገራት በቀጠናዊ ትብብር መንፈስ ሊፈቅዱ እንደሚገባ በኬንያ ናይሮቢ ስትራትሞር ዩኒቨርሲቲ የዓለም አቀፍ ግንኙነትና ዲፕሎማሲ ምሁር ዶክተር ኤድጋር ጊትዋ ገለጹ። ምሁሩ አፍሪካ ቀንድ ያሉ የሀያላን ሀገራት የጦር ሰፈሮች ጥቅምና ጉዳት እንዲሁም የባህር በርን በማስመልከት ማብራሪያ ሰጥተዋል። በዓለም ሀያላን ሀገራትን ጨምሮ በቀጠናው ከ12 በላይ ወታደራዊ ሰፈሮች ማቋቋማቸውን ጠቁመዋል። እነዚህ ኃይሎች በቀጠናው የራሳቸውን ኢኮኖሚያዊ፣ ጂኦፖለቲካልና የደህንነት ፍላጎት ያላቸው መሆናቸውንም ጠቅሰዋል። በቀጠናው የወታደራዊ ሰፈሮች መስፋፋት አዎንታዊም አሉታዊም ጎን እንዳለው አንስተዋል። ሽብርተኝነትን ጨምሮ በባህር ላይ የተደራጁ ወንበዴዎችን ለመከላከል ትልቅ እገዛ ማድረጉን በአዎንታዊ ያነሱት ምሁሩ የወታደራዊ ኃይሉ መስፋፋት ለቀጠናው ሀገራት ስጋት የሚፈጥር መኖሩንም በአሉታዊ ጎን አንስተዋል። የውጭ ኃይሎች ወደቦችን ሙሉ በሙሉ የመቆጣጠር ፍላጎት ትክክል አለመሆኑን ያነሱት ዶክተሩ ይህ የአፍሪካን ሀገራት ሉዓላዊነት እንደሚጎዳ ጠቁመው ሁሉም ሀገራት በጋራ መጠቀም የሚችሉበት ሁኔታ መፈጠር አለበት ብለዋል። ኢትዮጵያ የዓለማችን ትልቅ ሀገር ሆና የባህር በር መዳረሻ የሌላት ሀገር መሆኗንም አንስተው ኢትዮጵያ የባህር በር ለማግኘት የጀመረችውን እንቅስቃሴ መደገፍ ይገባልም ብለዋል። የጎረቤት ሀገራት በፓን አፍሪካኒዝምና በቀጠናዊ ትብብር መንፈስ ኢትዮጵያ የባህር በር ለማግኘት የጀመረችውን እንቅስቃሴ ሊደግፉ እንደሚገባም አስገንዝበዋል። አዲስ አበባን ውብና ጽዱ ለማድረግ በተሰራው ስራ ላይ አሻራችንን በማኖራችን ደስተኞች ነን ሲሉ የኮሪደር ልማት ሰራተኞች ገለጹ። በመጀመሪያው ምዕራፍ የኮሪደር ልማት የመንገድ፣ የመብራት፣ የቤት ግንባታና እድሳት እንዲሁም ሌሎች የልማት ተግባራትን በማከናወን መዲናዋን ትርጉም ባለው መልኩ ማስዋብና ማሳመር ተችሏል። የሁለተኛው ምዕራፍ የኮሪደር ልማት የወንዝ ዳር ልማቶችን ጨምሮ በ8 የተለያዩ የከተማው አካባቢዎች በመፋጠን ላይ ይገኛል። የልማት ስራዎችን በተቀመጠላቸው ጊዜና ጥራት ለማጠናቀቅ ሳምንቱ ሙሉ ቀን ከሌት ስራው እየተከናወነ ይገኛል። በምሽት የኮሪደር ልማት እየተሳተፉ ከሚገኙ ሰራተኞች መካከል ሳሙኤል አዲሱ እንዳለው ከንቲባ አዳነች አቤቤ በስራ ቦታችን ተገኝተው ስላበረታቱን ከፍተኛ ደስታ ተሰምቶናል ብሏል። ጉብኝቱ ይበልጥ ለስራ እንዲበረቱና ልማቱን በተያዘለት እቅድ ለማጠናቀቅ እንዲተጉ የሞራል ስንቅ እንደሆናቸውም ገልጿል። አዲስ አበባን ውብና ጽዱ በማድረግ ሂደት ላይ አሻራችንን በማኖራችን ኩራት ይሰማናል ነው ያለው። መዲካ ከበድና ሜላት አበበ በበኩላቸው የኮሪደር ልማቱ ለእናቶች ለወጣቶችና ለሴቶች የስራ ዕድል መፍጠሩን ተናግረዋል። አዲስ አበባ ከተማን ለማስዋብ በሚደረገው ጥረት የበኩላችንን አስተዋጽኦ በማበርከታችን ደስተኞች ነን ብለዋል። በአማራ ክልል እየተከናወነ ባለው የአጀንዳ ማሰባሰብ የምክክር ሂደት አሳታፊና የሁሉም ሀሳብ እንዲካተት እየተደረገ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደማርያም ገለጹ። የአማራ ክልል የባለድርሻ አካላት የአጀንዳ ማሰባሰብ የምክክር ሂደት በባህር ዳር ከተማ እየተካሄደ ይገኛል። በመድረኩ ላይ ንግግር ያደረጉት የኮሚሽኑ ኮሚሽነር መላኩ ወልደማርያም
በሀገሪቱ በየጊዜው የሚገጥሙ ችግሮችን በሰለጠነና ዘመኑን በሚመጥን አግባብ ዘላቂነት ባለው መንገድ መፍታት ይገባል ብለዋል። ለዚህም ምክክር ወሳኝ መሆኑን አንስተው የምክክር ኮሚሽኑ ከተቋቋመበት ዕለት ጀምሮ ውጤታማ ተግባራትን አከናውኗል ሲሉ ገልጸዋል። በአማራ ክልል እየተከናወነ ባለው የአጀንዳ ልየታ ህዝቡ በንቃት በመሳተፍ ለምክክር ያለውን ዝግጁነት በተግባር ማሳየቱን አድንቀው ለምክክሩ አጀንዳ አለኝ ይካተትልኝ የሚለውን ሁሉ ለማስተናገድ ኮሚሽኑ ዝግጁ መሆኑን አረጋግጠዋል። የኮሚሽኑ ኮሚሽነር ዶክተር ዮናስ አዳዬ በበኩላቸው በኢትዮጵያ በምክክር ሰላምን ማምጣት ልምድ ማድረግና የሚፈጠሩ ችግሮችን በሰለጠነ መንገድ በመነጋገርና በመግባባት መፍታት ይገባልም ብለዋል። በክልሉ ጥያቄ አለን ብለው የሚንቀሳቀሱ አካላት ሁሉ ችግሮችን በዚሁ መንገድ ለመፍታት ዝግጁ እንዲሆኑ ተደጋጋሚ ጥሪ የቀረበላቸው መሆኑንም አንስተዋል። በአጀንዳ ማሰባሰብ ሂደቱ ክልሉን ወክለው በሀገር አቀፍ ደረጃ ለሚከናወነው የምክክር ጉባኤ የሚሳተፉ ወኪሎች የሚመረጡ ይሆናል። ተመልካቾቻችን ለዕለቱ ያዘጋጀናቸው ዘገባዎች እነዚህ ነበሩ። መልካም ጊዜ።